በመካከለኛው ምስራቅ ለወራት የዘለቀውና አድማሱን እያሰፋ የመጣው መጠነ ሰፊ ጦርነት በጦር ሜዳው ላይ ከሚታየው ደም አፋሳሽ ግጭት ባለፈ በዓለም ልዕለ ኃያል በሆነችው አሜሪካ ከፍተኛ የአመራር እርከን ውስጥ ታይቶ የማይታወቅ መከፋፈልና ወታደራዊ ስጋት ፈጥሯል። ባለፉት ጥቂት ቀናት ውስጥ የተከሰቱ ሁኔታዎች እንደሚያመላክቱት የፕሬዝዳንት ዶናልድ ትራምፕ አስተዳደር በአንድ በኩል ከኢራንና ከአጋሮች የሚሰነዘረበትን ወታደራዊ ጫና ለመቋቋም እየታገለ ሲሆን፣ በሌላ በኩል ደግሞ በሀገር ውስጥ ካጋጠሙት የመሳሪያ ክምችት መመናመንና የአስተዳደር መናወጥ እየተጋፈጠ ይገኛል። የቀጠናው ውጥረት ዳግም ያገረሸው በደቡባዊ ሳውዲ አረቢያ ላይ በሁቲ አማጽያን የተሰነዘረው ጥቃት ተከትሎ ነው። ባለፈው ሐሙስ ዕለት በናጅራን ግዛት ላይ በተፈጸመው በዚህ ጥቃት 11 ንጹሐን ዜጎች ላይ ጉዳት የደረሰ ሲሆን ይህም በሳውዲና በየመን መካከል ያለውን ግጭት ከቀጠናው መጠነ ሰፊ ጦርነት ጋር ምን ያህል ለተቆላለፈ የሚያሳይ ነው። የሳውዲ ወታደራዊ ቃል አቀባይ ሜጀር ጄኔራል ቱርኪ አልማልኪ የጥቃቱ አስከፊነት ሲገልጹ የሽብርተኛው የሁቲ ሚሊሻ እነዚህን የሽብር ጥቃቶች የፈጸመው በሲቪል ተቋማት ላይ ያለ ልዩነት በከፈተው ድብደባ ነው ብለዋል። አልማልኪ አክለውም ጥቃቱ ዓለም አቀፍ ሕግን በግልጽ የጣሰ መሆኑን ገልጸው በጥቃቱ ከቆሰሉት መካከል የ7 ሳውዲዎች፣ የ1 የመናዊና የ2 ግብፃውያን እንዲሁም የ1 ፓኪስታናዊ ዜጋ መገኘቱ የሁቲዎች ኢላማ የለሽ ድርጊት የሚያረጋግጥ መሆኑን ጠቁመዋል። በተለይም የ4 ዓመት ሕፃን ልጅ በቃጠሎ መጎዳቱ በሳውዲ ባለስልጣናት ዘንድ ከፍተኛ ቁጣን ቀስቅሷል። ይህ በእንዲህ እንዳለ የሁቲዎች ጥቃት በሳውዲ አረቢያ ድንበር ላይ ብቻ የተገደበም አይደለም። ሚሊሻዎቹ በየመን ውስጥ የሚገኙ ማሪባና ሀድራማውት ግዛቶች ላይ በደረሱት የሚሳኤልና የድሮን ጥቃት ቢያንስ 45 የመንግስት ወታደሮችን መግደላቸው የቡድን ወታደራዊ ቃል አቀባይ የሀያ ሳሪ አረጋግጠዋል። ዛሬ በሰጡት መግለጫ በሳውዲ የሚደገፉት አንደኛና ሶስተኛ አደጋ ጊዜ ክፍሎች ካምፖችን ደምስሰናል ሲሉ የተናገሩ ሲሆን በመቶዎች የሚቆጠሩ ተዋጊዎች መገደላቸውና መቁሰላቸውን ገልጸዋል። ይህ እርምጃ በ2022 የተፈረመውን የተኩስ አቁም ስምምነት ሙሉ በሙሉ አደጋ ላይ የጣለ ሲሆን ሳውዲ አረቢያ የባብ አልመንደብና የቀይ ባህር ንግድ መስመር ለመጠበቅ ዓለም አቀፍ የባህር ኃይል ጥምረት እንድታቋቁም አስገድዷታል። የወታደራዊ ፍጥጫ በቀጥታ ከሆርሙዝ የባህር ሰርጥ ስትራቴጂካዊ ድርድር ጋር የተያያዘም ነው። ኢራንና ኦማን የባህር ሰርጡን በጋራ ለማስተዳደር እያከናወኑት ያለው ድርድር አሜሪካን ክፉኛ አስቧታል። የኢራኑ ከፊል መንግስታዊ የዜና ወኪል ፋርስ እንደዘገበው አዲሱ ረቂቅ ስምምነት የአሜሪካና የእስራኤል መርከቦች በሰርጡ እንዳያልፉ የመከልከልና ማንኛውም ጠላት ተብሎ የተፈረጀ ሀገር ሰርጡን ለመጠቀም ካሳ እንዲከፍል የሚያስገድድ ነው። ይህ አዝማሚያ በዋሽንግተን ዘንድ ፍጹም ተቀባይነት የሌለው ተብሎ ተፈርጇል። የቀድሞው የአሜሪካ የውጭ ጉዳይ ሚኒስትር ባለስልጣን እና በአሁኑ ወቅት በአትላንቲክ ካውንስል ከፍተኛ ተመራማሪ የሆኑት ቶማስ ዋሪክ ሁኔታው ሲተነትኑ ይህ በዋሽንግተን ዘንድ ጥሩ ተቀባይነት እንደማይኖረው ግልጽ ነው ብለዋል። ሁለቱም ወገኖች ስምምነት ላይ ከመድረስ ይልቅ ፍላጎቶቻቸውን እየጨመሩ ነው ሲሉ ስጋታቸውንም ገልጸዋል። የአሜሪካ ባለስልጣናት በሰርጡ ላይ ነጻ የመጓጓዣ መብት እንዲከበርና ወደ ቀድሞ ሁኔታው እንዲመለስ አጥብቀው የጠየቁ ቢሆንም በኢራን በኩል የሚቀርቡት ቅድመ ሁኔታዎች ግን ድርድሩን አጣብቂኝ ውስጥ ከተውታል። ሆኖም ግን የአሜሪካ ትልቁ ፈተና ከውጭ ከሚሰነዘረባት ጫና ይልቅ በገዛ ቤቷ ውስጥ የፈነዳው አስተዳደራዊ ቀውስም ሆኗል። ፕሬዝዳንት ዶናልድ ትራምፕ አገሪቱ ያጋጠማት እጅግ አደገኛ የጦር መሳሪያ ክምችት እጥረት ጋር በተያያዘ የመከላከያ ሚኒስትራቸው ፒት ሄግሴት ላይ ከፍተኛ ቁጣቸው መግለጻቸውን ተዘግቧል። ዋሽንግተን ፖስት እንደዘገበው ባለፈው ሳምንት በካምፕ ዴቪድ የተካሄደው የካቢኔ ስብሰባ ወቅት ትራምፕ ሄግሴትን ሲገጹ ይህ ጉዳይ አስቀድሞ መፍትሄ ያገኘ መስሎ ነበር በማለት በመሳሪያ እጥረት ምክንያት ወታደራዊ አማራጮች መጦባቸው በቁጭት ገልጸዋል። ምንጮች እንደሚሉት ከሆነ ፕሬዝዳንቱ የመሳሪያ ሁኔታ በዝርዝር ባለመናገሩ እታለያለሁ የሚል ስሜት አድሮባቸዋል። በዚህም ፍጥጫ ወቅት ሚኒስትር ሄግሴት ተጠያቂነቱ ለምክትላቸው ስቴፈን ፌንበርግ መገፋፋት ፌንበርግ ለፕሬዝዳንት ትክክለኛ ገለጻ አላደረገም የሚል መከራከሪያ ማቅረባቸው የውስጥ ምንጮች ጠቁመዋል። ፕሬዝዳንት ትራምፕ ግን በህዝብ ፊት ይህንን ድክመት አምኖ ለመቀበል ፈቃደኛ አይደሉም። በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክትም አሜሪካ እጅግ በጣም ብዙ የመሳሪያ ክምችት አላት፣ በተለይም የተወሰኑ አይነቶችን በማለት የጻፉ ሲሆን መረጃውን አሳልፈው የሰጡ ባለስልጣናት ግን ከሃዲዎች ሲሉ ኮንነዋል። ትራምፕ መረጃውን አሳልፈው ለሰጡ አካላት ረጅም ዓመታት የሚቆይ የእስር ቅጣት እንዲጣልባቸው ማዘዛቸው የአስተዳደሩን ስጋት የሚያሳይም ነው ተብለዋል። ይሁን እንጂ ፕሬዝዳንቱ ራሳቸው በኋለኛው መግለጫቸው የተወሰነ የመሳሪያ አይነት አቅርቦት ጠበበ መሆኑን አምነው ለመቀበል ተገደዋል። የፔንታጎን ቃል አቀባይ ሴን ፓረሊን በበኩላቸው የእኛ ጦር ኃይል አሁንም የተረፈረፈ አቅም አለው በማለት የሀገሪቱን ጥንካሬ ለመከላከል ቢሞክሩም ወታደራዊ አዛዦች ግን መጋዘኖቻቸው ለአደጋ በሚያጋልጥ ደረጃ ባዶ ቀርተዋል የሚል ተደጋጋሚ ማስጠንቀቂያ እያወጡ ይገኛሉ። በአሁኑ ወቅት የአሜሪካ ጦር ኃይል የረጅም ርቀት ሚሳኤሎች ተኩሶ በመጨረስ ምክንያት ፕሬዝዳንት ትራምፕ በኢራን ላይ ጥቃት ለመሰንዘር ከፈለጉ በሰው የሚነዱ አውሮፕላን ድብደባዎች ላይ ጥገኛ እንዲሆን ያስገዳቸዋል። ይህ ደግሞ ለአሜሪካውያን አብራሪዎች ሕይወት እጅግ አደገኛ ስጋትን የሚፈጠር ነው። በዲሞክራሲ ጥበቃ ፋውንዴሽን ከፍተኛ ዳይሬክተር የሆኑት ብራድሌይ ባውማን እንደሚሉት የመሳሪያ ክምችት መልሶ መሙላት የረጅም ጊዜ ፈተና ነው፣ ምክንያቱም ኮንትራት መግባትና ማምረት ዓመታትን ሊወስድ ይችላል የሚል ሀሳብ አላቸው። ይህ ማለት አሜሪካ በኢራን ላይ የምታደርገው ጦርነት በገፋሽ ቁጥር በሌሎች ዓለም አቀፍ ግጭቶች ለምሳሌም
የቻይና ወይም ሩሲያ ዝግጁነት በእጅጉ እየቀነሰ ይሄዳል ማለት ነው። የነዳጅ ዋጋ መናር ሌላው የዓለም ኢኮኖሚ ስጋት ሆኖ ይቀጥላል። በሆርሙዝ ባህር ሰርጥ ላይ የሚታየው አለመረጋጋት ብሬንት ድፍድፍ ነዳጅ በአንድ በርሜል $82 በላይ ሊሸጥ አድርጎታል። ምንም እንኳን ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ነዳጃቸውን በሰርጡ ፈንታ በቧንቧዎች ወደ ሌሎች ወደቦች ለማጓጓዝ ቢሞክሩም የሰርጡ መዘጋት ግን በዓለም ኢኮኖሚ ላይ የሚያሳድሩ ተጽዕኖ በቀላሉ የሚታይ አይደለም። ትራምፕ ኢራን ስምምነት ለመድረስ በጣም ትፈልጋለች እያሉ ቢናገሩም ቴህራን ግን ይህንን በይፋ በማስተባበል በአሜሪካ ላይ ያላትን ከፍተኛ ጫና የመቀጠል ፍላጎት አሳይታለች። በመካከለኛው ምስራቅ ያለው የስለላ መረጃ ደግሞ ሁኔታውን ይበልጥ አስፈሪ ሊሆን እንደሚችል ጠቁሟል። የአሜሪካና የሳውዲ የስለላ ድርጅቶች እንዳረጋገጡት የኢራን እስላማዊ አብዮታዊ ጥበቃ ጦሩ ከኢራቅ ሚሊሻዎች ጋር በመቀናጀት በሳውዲ አረቢያ ንጹሐን ዜጎች የሚሰበስባቸው ቦታዎች ላይ መጠነ ሰፊ ጥቃቶችን ለመሰንዘር በዝግጅት ላይ ይገኛል። ይህ መረጃ ሳውዲ አረቢያና አጋሮቿን በከፍተኛ ድንጋጤ ውስጥም ጥሏቸዋል። በሌላ በኩል ደግሞ የእስራኤልና የሂዝቦላ ፍጥጫ እንደገና እያገረሸ መሆኑና እስራኤል በደቡባዊ ሊባኖስ በቦምብ መጋየቷ ቀጠናውን ወደማይመለስ የጥፋት አዙሪት ውስጥ ከቶታል። ሰላም ዛሬ መካከለኛው ምስራቅ ምድር ላይ እንግዳ ተደርጋ ትታያለች። ጦርነት ግን በየቦታው ባለቤት ሆኖ ተቀምጧል። ኢራን ዛሬ መካከለኛው ምስራቅ ብቸኛው ውሳኔ ሰጪ ሀያል ሆና ለመውጣት እየጣረች ትገኛለች። የታላቁ መሪ አያቶላ ሞጅታባ ካሚኒ ሁኔታ ምንም እንኳን በሚስጥር የተያዘ ቢሆንም የኢራን ወታደራዊ መዋቅር ግን ከፕሬዚደንት መስዑድ ፔሽኪያን በላይ ስልጣን ተቆጣጥሮታል። አሜሪካ በኢራን ላይ ጣለችው የባህር ከበባ ከሽፎ ዛሬ አሜሪካ ራሷ የኢራን መርከቦች ለመለመን ተገዳለች። ትራምፕ ኢራን ድርድር ትፈልጋለች እያለው ቢናገሩም ቴህራን ግን ምንም አይነት ድርድር የለም በማለት አሜሪካ በዓለም ፊት አዋርዳታለች። ይህ የአሜሪካ ዲፕሎማሲያዊ ውድቀት ለዘመናት የገነባቸውን ግርማ ሞገስ በአንድ ጀንበር ያፈረሰ ክስተት ነው። በመካከለኛው ምስራቅ ያለው ጦርነት በአሁኑ ወቅት በአሜሪካ ውስጥ የፖለቲካና ወታደራዊ ዝግጁነት ላይ ከፍተኛ ጫና እያሳደረ ይገኛል። የፕሬዚዳንት ትራምፕ ቁጣ፣ የመከላከያ ሚኒስትር ሄክሴዝ መከላከያ የመሳሪያ ክምችት መመናመንና የሁቲዎች ጥቃት ተዳምረው የቀጠናውን ወደፊት ጠባንታ ወደ አልታወቀ አቅጣጫ እየመሩት ነው። የአሜሪካ ወታደራዊ አዛዦች ክምችታቸውን ለአደጋ የሚያጋልጥ ደረጃ ላይ ይገኛሉ የሚለው ማስጠንቀቂያ ከታሰበው በላይ ትልቅ ትርጉም አለው። ትራምፕ ኢፒክ ፊውሪ የሚል ስያሜ የጀመሩት ዘመቻ አሁን ላይ በመሳሪያ እጥረትና በውስጥ ሽኩቻ ምክንያት ሊቋረጥ እንደሚችል እየተገለጸ ይገኛል። የዲፕሎማሲው መስመር ካልተሳካና የመሳሪያ ምርት ካልተፋጠነ አሜሪካ መካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ደረጃ ያላት የበላይነት አደጋ ላይ ሊወድቅ እንደሚችል ተንታኞች ያስጠነቅቃሉ። የዚህ ሁሉ ሂደት መጨረሻ ላይ ምን ሊሆን እንደሚችል ለመገመት አስቸጋሪ ቢሆንም አንድ ነገር ግልጽ ነው። በመካከለኛው ምስራቅ ያለው ጦርነት በሰው ሕይወት ላይ ብቻም ሳይሆን በሀያላን መንግስታት ወታደራዊ ግምጃ ቤቶች ላይ ትልቅ ውድመት እያደረሰ ነው። የትራምፕ አስተዳደር ይህን የውስጥና የውጭ ቀውስ እንዴት ያስተናግደዋል የሚለው ጥያቄ የመጪዎች ወራት የዓለም ፖለቲካ የሚወስን ይሆናል። ፕሬዚደንቱ እንደተናገሩት አሜሪካ የማያልቅ የጦር መሳሪያ አቅርቦት አላት ወይስ ወታደራዊ አዛዦቹ እንዳሉት በአደገኛ ሁኔታ መጋዘኖቿ ባዶ ቀርተዋል የሚለው ክርክር በቀጣይ የሚወሰዱ ወታደራዊ እርምጃዎች የሚረጋገጥ ይሆናል። እስከዚያው ድረስ ግን የቀጠናው ውጥረት እንደቀጠለ ሲሆን የንጹሐን ደም መፍሰስና የዲፕሎማሲ ጨዋታ ጎን ለጎን የተከናወነ ይገኛል። ዛሬ በመካከለኛው ምስራቅ ሰማይ ላይ የሚታየው ብቸኛና ሀቅ አሜሪካ ተሸንፋለች፣ ኢራን ደግሞ አሸንፋለች የሚል ትርክት እያየ ለመምጣቱ ነው። የታሪክ ጀንበር በምዕራብ ጠልቃለች፣ በምስራቅ ግን በአዲስ መልክ እየወጣች ያለች ትመስላለች።